ስለ ሂጃብ የተከፈለ መስዋዕትነት። ይህ ለሂጃቧ ስትል የተሰዋችው ለጅልባቧ ስትል የሞተችው የአንዳሉሷ ሙስሊም ሴት እውነተኛ ታሪክ ነው። ከስላና ተቃጥላ ስለ ሂጃብ ስለ ክብሯ የወደቀች ድንቅ ሴት። ታሪኳ ሲደመጥ የብዙዎች ቀልብ አንብቷል። ስቃያቸው በስቃይዋ ተደምጧል። ለሂጃባቸው ክብር ያልሰጡ እንስቶች ይገሰጹበት ዘንድ ታሪኳን እንካችሁ። ክስተቱን በአንደበቷ እንዲህ ትተርከው ይዛለች። የትውልድ ቀዬ አንዳሉስ ምድር ነው። በሀያዎቹ የእድሜ እርከን ውስጥ የሚገኝ በሰውነት ቅርጼ ሞላ ደልደል ያልኩ ለግላጋ እንስት ወጣት ነኝ። ግና ይህን ሰውነቴን በጅልባብ ሸፍኜና ጠብቄ ሂጃቤን በአግባቡ ለብሳለሁ። የአንዳሉስ ሙስሊሞች የስቃይን ጽዋ በመስቀላዊያኑ እጅ ሲጎነጩ እኔም አልቀረልኝም። ለ2 ዓመታት የለበስኩትን ጅልባብ ሳላወልቅ ሳላጥብና ሳልቀይር እስር ቤት ከረምኩ። በወታደሮች ግልምጫና ድብደባ፣ መደፈርና መወገር ብዙ መከራዎችን አልፌ የመጨረሻዋ ዕለት ላይ ደረስኩ። የለበስኩት ጅልባብ ተሰብስቦ ጉልበቴ ጋር ደርሷል። ሰውነቴ በጭቃ ተለውሶ በእግረ ሙቅ ተጠፍሬያለሁ። እጄ የፊጥኝ ታስሮ አንገቴ ላይ በጠለቀው ሰንሰለት እየተጎተትኩ ወደፊት እነደይዣለሁ። በብረት ፍርግርጉ ኋላ ሳልፍ ታሳሪዎቹ በሾሉ አይኖቻቸው አፍጥጠው እየተመለከቱኝ የስድብ ናዳ አወረዱብኝ፣ ተፉብኝ፣ አፈር እየበተኑ ድንጋይ ወረወሩብኝ። የእስር ቤቱ ጠባቂዎች ጅራፍ በእጃቸው ይዘው ከበቡኝ። ቀሳውስቱ በአንድነት ቆመው መዝሙራቸውን ያሰማሉ። ባለስልጣናትና ግብዣ የተደረገላቸው እንግዶች በክብር ወንበራቸው ላይ ተቀምጠው በሚደርስብኝ ስቃይ ለመደሰት ወደ እኔ በትኩረት ይመለከታሉ። ከአንድ ግንድ ጋር ታስሬ ማገዶ በዙሪያዬ ተበትኗል። ዘይትና ጋዝ ተርከፍክፎበታል። ከቀሳውስቱ አንዱ ወደ እኔ ተጠጋ። 2 ምርጫ አቀረበልኝ። ጅልባቤን አውልቄ በህዝብ ፊት ይቅርታ ጠይቅ ዘንድ አሊያም ተቃጥዬና ሰውነቴ ነዶ በመሞት መካከል ምርጫ ሰጠኝ። ሂጃቤን እንጂ ሌላን አልመረጥኩም። ከፈለጋችሁ አቃጥሉኝ አልኩ። ስለ ሂጃቤ መሞቴ ለእኔ ክብር መሆኑን አላወቁም። አልንበረከክም። ፈጽሞ የጌታዬን ትእዛዝ አልጥስም። ብትፈልጉ ሰውነቴን ቆራርጡት፣ ቢያሻችሁም አካሌን አንድዳችሁ አክስዱት። አዎ በፍጹም በሂጃቤና በክብሬ አልደራደርም። የክብር መገለጫዬ በከፍታ የሚውለበለብ ኢስላማዊ አርማዬ ነው ብዬ መለስኩለት። ቄሱ የእሳቱን ነበልባል አንስቶ እንጨቱን ለኮሰው። ሰውነቴ መቃጠል ጀመረ። በቀላሉ እንድሞት አልፈቀዱልኝም። እሳቱን አጠፉልኝ። ወደ እስር ቤቱ ወሰዱኝ። ይህ የእስር ቤቱን አጥር ተደግፌ የጻፍኩት እውነተኛ ታሪኬ ነው። ይህን ማስታወሻ የእስር ቤቱ ግድግዳ ላይ አስፈራው ተገኘ። እኔ ለጻፍኩት እጄ ተንቀጠቀጠ። የጋለ ስሜቴ አንደበቴን ቆለፈው። አጀብለኛ ክብር! ስንቶች አልቀዋል። በነጋታው ጠዋት በተመሳሳይ ቦታ የፊጥኝ ታስራ ተሰቃይታ በእሳት ነደደች። ዛሬ ግን እንደ ትላንቱ አላጠፉላትም። ለዓመታት የኖረችበት ስቃይ እነሆ አበቃ። ግና ነፃነቷን እንደሰጣት አላወቁም። አላህ መልካም ስራዋን ተቀብሎ ቀብሯን ኑር ማረፊያዋን ፊርደውሰል አዕላ ያደርግላት። ዋ ሙዕተሲማ! ትዕቢትና ኩራት በወጠራት በመስቀላዊያን ግዛት በባይዛንታይን ስርወ መንግስት ስር በምትተዳደረው የአሙሪያ ከተማ ሙስሊሞች በእስር ቤት ታጉረዋል። ክብራቸው ተዋርዶ ወታደሮች በእስልምናቸው እየተሳለቁ ዘብጥያ ጥለዋቸዋል። ሺራት አልዓላዊያ የተሰኘች ወጣት ወደዚህ እስር ቤት ልትወሰድ በወታደሮች ታጅባ ትገፈተር ይዛለች። አንድ የሮማ ወታደር ሂጃቧን ገፎ በስድብና ግልምጫ እየገፈተራት ሳለ የክብሯ መደፈር የሂጃቧ መገፈፍ አንገብግቧት ዋ ሙዕተሲማ ዋ ኢስላማ በማለት ድምጿን ከፍ አድርጋ ተጣራች። በወቅቱ የአባሲያ ስርወ መንግስትን ይመራ የነበረው ኸሊፋ ሙዕተሲም ቢላህ ይሰማት ዘንድ ጩኸቷን አሰማች። ምንም እንኳ ኸሊፋው በርቀት ቢሆንም ይህ ዜና በአንድ አዕራቢ አማካኝነት የአንዲት ሙስሊም ሴት ክብር መነካቱና ዋ ሙዕተሲማ በማለት የመጮኋ ዜና ደረሰው። ኸሊፋው ሙዕተሲም ይህ ሲነገረው በውሃ ጥም የተንገበገበ ጉሮሮውን ሊያረጥብ ብርጭቆውን ወደ አፉ እያስጠጋ ነበር። ውሃ ለምኔ በማለት ብርጭቆውን ወደ መሬት ወረወረው። አንቺ ሙስሊም ሴት ሆይ ወላሂ ረዳሻለሁ ሲል ከተቀመጠበት ተነሳ። በንዴት ጦፎ ተቆጣ። ፊቱ ተቀያየረ። ከአሚሩል ሙእሚኒን ለሮማው ውሻ ብሎ የሚጀምር ዛቻ አዘል መልእክት ሴቷን እንዲፈታ የሚጠይቅ ካልሆነ ግን ቅጣቱ የከፋ መሆኑን የሚያትት ደብዳቤ ወደ ባይዛንታይኑ ንጉስ ላከ። ባይዛንታይኑ ንጉስ ግን መልስ ሳይሰጥ በመቅረቱ ሙዕተሲም ቢላህ ወደ አሙሪያ ከተማ ጦሩን በራሱ እየመራ ዘመተ። በቦታው ደርሶም የአሙሪያን ግንብ ተሻግረው የሚያጠቁ እሳት ጎረስ ድንጋዮችን በማስፈንጠር
በወስፈንጠር አከታትሎ በመወርወር የከተማዋ ምሽግ ውስጥ ያሉትን ወታደሮች ደበደበ። ልክ በረመዳን 6ኛ ቀን በ223ኛው ዓመተ ሂጅራ እንደ አውሮፓውያን የዘመን ቀመር ጁላይ 31 838 ዓመት አሙሪያን በቁጥጥሩ ስር አዋለ። የሴቷ ክብር መደፈርና ጥሪዋ የአንድ ከተማ መከፈት ምክንያት ሆነ። ያቺን ሴት አስጠርቶ ሙዕተሲም ደረሰልሽን በማለት ጠየቃት። እሷም አዎ ብላ መለሰች። ሂጃቧን ያወለቀውን ግለሰብ ይዞ ፊት ለፊቷ አቀረበው። የፈለገችውን ማድረግ እንደምትችልም ነገራት። እርሷ ግን ኢስላም ምህረትን ያስተምረናል፣ እኔም ይቅር ብየዋለሁ በማለት ድንቅ ስነ ምግባር ለበስ መልስ መለሰች። አለቃ ደርስ ላይ ተቀምጠው ሳለ ነበር ይህን የሙዕተሲም ድል ኢማሙ አህመድ ኢብኑል ሐንበል የሰሙት። ያ የገረፋቸው ቁርአን መክሉቅ ነው በሉ ብሎ ያቀጣቸው ጀርባቸው ሰንበር እስኪያወጣ ራሳቸውን ስተው እስኪወድቁ የገረፋቸው ሙዕተሲም ይህን ዘመቻ ለኢስላምና ለሂጃብ ሲል መክፈቱ አስደስቷቸው ከተቀመጡበት ተነስተው ስለ ኢስላም ባደረገው ተጋድሎ እኔም አውፍ ብየዋለሁ አሉ። አላህ አውፍ ይበላችሁ እናንተ የኢስላም ጀግኖች፣ ልዩነታችሁ ለኡማው የነበረ ስለ ኢስላም የምትጨነቁ ፈርጦች። አላህ ቀብራችሁን ኑር ማረፊያችሁን ጀነት ያደርግላችሁ።